እሺ ዛሬ ደግሞ እንደዚህ አማረ ቆንጆ የሆነ የፊት ሳሙና የሩዝና የተልባ ሳሙና ይዤላችሁ መጥቻለሁኝ። በተለይ ደግሞ ፊታችሁ ለተሸበሸበ እንዲሁም ደግሞ አይኔ ሽፍ ለሚልባችሁ፣ ለማዳት፣ ለብጉር፣ ለሁሉም አይነት ፊት የሚሆን ለደረቅም እንዲሁም ደግሞ ማለት ወዛማ ለሆነ ፊት እኔ ሁልጊዜ የምጠቀመውን የፊት ሳሙና እንግዲህ ዛሬ አልቆብኝ ልሰራ ነው። ሰላም ውዶቼ፣ እንዴት ናቸው? ሰላም ናቸው? ያለው እግዚአብሔር ይመስገን ደህና ነኝ። በያላችሁበት ዓለም ዳርቻ ሰላማችሁ ብዙ ትርፍ ይበን እያልኩ እንግዲህ ዛሬ መግቢያ ላይ እንዳልኳቸው ሁልጊዜም ቢሆን የምወደው እንዲሁም ደግሞ በተለይ የፊቴን ባለውለታ የሆነውን ዛሬ እንግዲህ ቆንጆ የሆነ የሩዝ ሳሙና ይዤላችሁ መጥቻለሁ። እዚህ ጋር እንግዲህ በመጀመሪያ ደረጃ የሚያስፈልገን ያው ሩዝ ነው። ሩዝ መስሪ ነው የምጠቀመው። ሩዝ ይሄኛው ማንኛውንም ረጃጅሙንም መጠቀም ትችላላችሁ። እኔ ግን ይሄ ነው የምጠቀመው ማለት ነው ስላለኝ። እንግዲህ 4 ማንኪያ ነው በምታዩት ማንኪያ፣ በሾርባ ነው ግን ትልቁ አይደለም። ማንኪያው መካከለኛ ነው። 4 ማንኪያ ተጠቅሜ ያለውኝ እኔ ሩዙን በዛ አድርጌዋለሁ። ሩዝ ታውቃላችሁ ለፊት በጣም አሪፍ ስለሆነ ማለት ነው። እዚህ ጋር እንግዲህ ሌላኛው ግብአት ደግሞ ተልባ ነው። እሱንም ደግሞ ተመሳሳይ 3 ማንኪያ ተልባ ነው የምጠቀመው። እንግዲህ እኔ ከዚህ በፊት ተሰርቼላችሁ በጣም ብዙዎቻችሁ ተጠቅማችሁ በጣም በዚህ ቪዲዮ በፊት የተሰራሁበት ላይ በጣም ብዙዎቻችሁ ደስ የሚል ኮሜንት ተጠቅማችሁ ደግሞ ጠቅሞናል ብላችሁ ለሰጣችሁኝ አስተያየት በጣም ነው የማመሰግነው። እዚህ ጋር እንግዲህ ደግሞ ድስት አለኝ፣ ንጹህ ነው። እኔ ሩዙም ተልባውም የታጠበ ነው። እናንተ ተፈለጋችሁ ማጠብ ትችላላችሁ ማለት ነው። እዚህ ጋር እንግዲህ ብዙዎቻችሁ አልወጣልንም፣ ሳሙናው በጣም አሪፍ ነው፣ እየቆነጠርን ነው የምንጠቀመው፣ ነገር ግን አልወጣለን ለምትሉ እንግዲህ መጠኑንም እዚህ ጋር ውሃውን በእንደዚህ አይነት በዚህ በሻይ ብርጭቆ እንግዲህ 2 ነው የተጠቀምኩት። እኔ ሳሙናውን እኔ በዛ አርጌ ነው የምሰራው እንዳልኳችሁ። ለፊቴም ቢሆንም ለፊቴ ቢያንስ 3 ሳሙና ምናምን የሚወጣልኝ ለ3 ሳሙና የሚሆን ነው እንትን የምለው ማለት ነው የምሰራው። እና በዛ አርጌዋለሁኝ ውሃውን እና እንደዚህ አርጌ እዚህ ጋር እንግዲህ ጄሊ እስከሚሰጠን ድረስ እናንተ ከትከዋለን። እዚህ ጋር እንግዲህ ሌላኛው እናንተ የምትጠቀሙትን የፊት ሳሙና የሚስማማችሁን ሳሙና መጠቀም ትችላላችሁ። ከዚህ በፊት ምንም የሌለው ኦሪጂናል ሳሙና እንዲሁም የቀልጠውን ሳሙና መጠቀም ትችላላችሁ ስላችሁ ምን አይነት ነው ምንም የሌለው ያላችሁኝ? እንደዚህ አይነት ማለት ነው፣ ምንም አይነት ግብአት ያልገባበት። ለምሳሌ እንደዚህ እንደኔ ሩዝ ምናምን ዶፍ ያልሆነ ማለት ነው። እና እዚህ ጋር እንግዲህ እኔ የምጠቀመው ለአሁኑ ግሪሲኒ ነው። እኔ የምጠቀመው ለፊቴ የሚስማማኝ ግሪሲኒ ሆኖልኛል ማለት ነው። በጣም ብዙ ሳሙና ሞክሬያለሁኝ። እንዲሁም ደግሞ እምቢ ስላለኝ ምንድነው ቤት ውስጥ እንደዚህ እየቀላቀልኩ ነው የምሰራው ማለት ነው። እኔ በግሪሲኒ ነው የምጠቀመው። ግሪሲኒ ከሚገርማችሁ ደረቅ ነው፣ በጣም ፊታችሁ ልስልስ ነው የሚያደርግላችሁ ማለት ነው። እና በዚህ አጋጣሚ እንግዲህ እየሰራን ለቻናሌ አዲስ ከሆናችሁ እንኳን ደህና መጣችሁ። ላይክ ሰብስክራይብ እያደረጋችሁ ተቀላቀሉ። እንዲሁም ነባር ቤተሰቦች ሁሌም ላይክ ሼር እያደረጋችሁ ስለምታበረታቱኝ አመሰግናለሁኝ። እዚህ ጋር እንግዲህ ያው መፈቅፈቅ ያለኝ ይህን ሳሙና በነገራችን ላይ ስትፈቀፍቁት በጣም ጉልበት ይጠይቃል። ደረቅ ነው ማለት ነው። ይሄ እየፈቀፈቁት ያለው ሳሙና ዶፍ ነው። ከዚህ በፊት ሰርቼ ግማሽ ነበረኝ እና ግማሽ ስለነበረኝ ግማሹን የዚህን አንዱን ደግሞ ከዛ የግሪሲኒውን ነው የተጠቀምኩት ማለት ነው። በዶፍም መጠቀም ትችላላችሁ፣ ግን እኔ የምመክራችሁ የዶፉ ቶሎ አይደርቅም እና ወይ በዚህ በግሪሲኒ ወይም ደግሞ በላክስ። እኔ በፊት የምጠቀመው ላክስን ነው። አሁንም ላክስን ለገላዬ በጣም ነው የምጠቀመው፣ እሱን ነው የምጠቀመው ማለት ነው። ለፊቴ ብቻ ነው ይሄን የምጠቀመው። እንዲሁም ደግሞ ደረታችሁ ላይ ለምሳሌ ደረታችሁ ማዳት ለሚሆንባችሁ ትካሻችሁ አካባቢ ማለት ነው፣ ወደ ውጭ የምትወጡ ብዛት እና እዚህ ጋር እንደምታዩት እየተንተከተከ ነው ያለው። በደንብ ጀሊው እስከሚወጣ ድረስ እንትን ማለት አለባችሁ፣ ማንተክተክ አለባችሁ በደንብ አድርጋችሁ ማለት ነው። እዚህ ጋር እንግዲህ እንደምታዩት ያው የቅድምዬ የጨመርኩትን ያህል ግማሽ ነው የቀነስኩለት ማለት ነው። እዚህ ጋር ትንሽ ውሃ ጨምር ያለውኝ በደንብ እንትን እንድልልኝ ማለት ነው። በዛ እንድልልኝ የተጠቀምኩት ሳሙና ብዙ ስለነበረ እንዲሁም ደግሞ
እንዳልኳችሁ የእግር ስኒ ሳሙና በጣም ደረቅ ስለሆነ ነው ማለት ነው። እና ጄሊው በደንብ እስከሚንተከተክ ድረስ መጠበቅ አለባቸው። ውሃውን አጠር አድርጉት። አልወጣም የሚላችሁ ለዛ ነው ማለት ነው። በጣም ብዙ ውሃ ታለው እሺ አይላችሁም ማለት ነው። እዚህ ጋር እንግዲህ እኔ ወደ ውጭ በመሀል ላይ ረስቸው ሌላ ስራ እየሰራውኝ በጣም ትንሽ ሆነብኝና ጨምሬበታለሁ ውሃ ትንሽ ማለት ነው። እና እንደዚህ አድርጌ በደንብ ይሄንን አሁን ምጥጥ እስከሚያደርገው ማለት በደንብ ጄሊው እስከሚወፍር ድረስ መጠበቅ አለባችሁ። እንደዛ ሲሆን ሳሙናው ታነሰ እንዲሁም ደግሞ ውሃው ሲበዛባችሁ የምትጠቀሙ ግብአት በጣም ብዙ ከሆነ ነው እምቢ የሚላችሁ አልወጣም የሚላችሁ እንጂ ማለት ነው። እና እንደዚህ አድርጌ ቢያንስ ለ10 ደቂቃ ያህል አንተከትከዋለሁኝ። ከዛ በኋላ እንደዚህ እንደምታዩት የፈቀፈቁትን ሳሙና ስለነበረ ያው እዚህ ጋር ያው የፈቀፈቅሽው ምንድነው ትሉኛላችሁ። በመጀመሪያ ቪዲዮ ማለት ነው በደንብ አይታችሁ እዩት ማለት ነው። እኔ ቀስ እያልኩ ነው ማስረዳችሁ ሁልጊዜም ቢሆን እንድትረዱ ማለት ነው። እና እዚህ ጋር ለምሳሌ እንደምታዩት ማለቴ አሁን ለምሳሌ ድምጽ መስማት የማይችል እንደዚህ በእይታ ብቻ ይገባዋል ማለት ነው። እና እዚህ ጋር እንደምታዩት እኔ በዛ አድርጌዋለሁ ብያችኋለሁ። ጄሊውን እንደዚህ አድርጌ በጣም በዛ እንዲል ሳሙናው የተጠቀምኩ ብዙ ስለነበረ ሳሙናዬ በጣም አልቆ አጠይቁ ይበቃል መች ብሎ ለመስራት ፊቴ በቃ የሆነ ቅባቴም እንደዚህ ሲያልቅብኝ ባለውን ለመጠቀም እሺ አይለኝም ለምጃለሁኝና ማለት ነው። እና እንደዚህ አድርጌ በደንብ አድርጌ እንደዚህ ማቅለጥ ትችላላችሁ። በነገራችን ላይ እዚሁ ላይ እንዳለ በእንቁላል መምቻው ከዚህ በፊት እንደዚህ አድርጌ አውጥቼ ሰርችላችሁ አልወጣም ማለን አልቀልጥም ማለን ስላላችሁኝ ምን አደርጋለሁኝ እሳት ላይ ጥደዋለሁ። መልሼ እንደምታዩት እንደዚህ እሳቱ ላይ ጥደዋለሁኝ ውሃ አድርጌ ከስር ማለት ነው። እና እንደዚህ አድርጌ ከስር አድርጌ ውሃ ጥጄ ትንሽ እስከሚቀልጥልኝ ድረስ እስከሚዋሃድልኝ ድረስ እንደዚህ እንትን ለዋለሁ። እጃችሁን ከሱ ላይ ማንሳት የለባችሁም። እንዳልኳችሁ ዶፉ ትንሽ አረፋ አድርጎብኛል ማለት ነው። አረፋነት በጣም እያበዛብኝ ነው ያለው እና በሌሎች ሳሙና በደረቅ በሆኑ ሳሙናዎች እንደዚህ በዶፍ እንዲሁም ደግሞ ኦሪጂናል ምንም የሌለው ነገር እሱን ሳሙና ብትጠቀሙ አሪፍ ነው። እና እንደዚህ አድርጌ በደንብ እስከሚቀልጥልኝ ድረስ እንደምታዩት ወደ ውሃነት እየተቀየረ ነው ያለው። በደንብ እየቀለጠ ስለሆነ ማለት ነው። እና እንደዚህ አድርጌ በደንብ ታቀለጥኩት በኋላ ያው ፍሬውን ቅድም እንዳያችሁት ትቸው ነበረ ማለት ነው። ከዛ እንደዚህ አድርጌ በቂው ነው፣ ከዚህ በላይ ይበቃዋል ማለት ነው። እንደምታዩት እንደዚህ እስከሚቀልጥላችሁ ይሄን ደቂቃ ልላችሁ አልችልም፣ እንትን ማለት ትችላላችሁ ማለት ነው። እና ካወጣሁት በኋላ ትንሽ አቆይቼዋለሁ መሬት ላይ እንትን ላይ ወደ ውጭ። ከዛ እንደዚህ ውፍር አለ ማለት ነው። እንዳልኳችሁ በመሃል ላይ እንትን ስለነበርኩኝ ማለት ነው። ትቸው አረፋው እስከሚከት ድረስ ይሄ አረፋው አለ አይደለ ኩፍ ይልባቸዋል። እና እንደዚህ አድርጌ በመሃል ደግሞ ለምሳሌ ይሄ መስሪያ ከሌላችሁ ይሄ በዚህ መጠቀም ትችላላችሁ። እሱንም ብዬ እሱን ቪዲዮ ረዘመብኝና በእንደዚህ ሁኔታ በእንደዚህ አይነት አድርጋችሁም መስራት ትችላላችሁ። እኔ መስሪያውም አለኝ። መስሪያው ደግሞ ትንንሽ ሆነብኝና ስለዚህ እኔ ያው 3 ሳሙና ብቻ ስለምፈልግ እንደዚህ ነው ያደረኩት ማለት ነው። እና እንደምታዩት ወዲያው ነው ድርቅ የሚለው። እና ይሄንን እንግዲህ ያው ብዙዎቻችሁ ፍሪጅ ነው ወይ ትሉኛላችሁ። ፍሪጅ ውስጥ በጭራሽ እንዳታስገቡ፣ ስታወጡት ውሃ ብቻ ነው የሚሆንባችሁ ማለት ነው። እና ስለዚህ ምን ታደርጋላችሁ? ውጪ በንፋስ በአየር ማለት ነው። በሱ እንትን ይደርቃል አንድ ቀን። እና እዚህ ጋር እንግዲህ ከአንድ ቀን በኋላ ለአንድ ቀን ለ12 ሰዓት ነው ያቆየው። ከ12 ሰዓት በኋላ እንደዚህ ስንገለብጠው ድርቅ ብሎ ነው ይወጣል። እንደምታዩት ይደርቃል። ሳሙናው እንዳልኳችሁ ደረቅ ስለነበረ እንደዚህ አድርጌ አወጣዋለሁኝ። ከዛ በኋላ የት ነው የምናሰጠው ብላችሁኛል። እዚሁ በቃ እኔ አሁን ለምሳሌ እንደዚህ ሰርቼ ክፍሌ ነው ዝም ብዬ የማስቀምጠው። እንደዛ እየሆነ እያለ በንፋሱ ይደርቃል ማለት ነው። ከዛ እንዲሁም እንደዚህ እርጥቡን እንዳለ ራሱ አንስታችሁ መታጠብ ትችላላችሁ። በአንዱ እየታጠባችሁ ሌላው ይደርቃል ማለት ነው።
እና አሁን እንግዲህ እየታጠብኩ አሳያቸዋለሁኝ። ያው እንግዲህ እስከሚደርቅ ድረስ አልዘገየውም። እንደዚሁ በእርጥቡ ነው እየታጠብኩም አሳያችሁ። እንደምታዩት እዚህ ጋር በትልቁ ሳሙና ነው ለመድረቅ ራሱ። ይሄ ብዙ ጊዜ አልቆየብኝም፣ ወዲያውኑ ነው የደረቀው። በአንድ ሳምንት ምናምን፣ በ4 ቀን በ5 ቀን ይደርቃል በነገራችን ላይ በንፋሱ። እና እንደዚህ አድርጌ በደንብ አድርጌ እጄን እንደምታዩት ያው እንዳልኳቸው ሳሙናው ትንሽ ደረቅ ያለ ስለሆነ እንደዚህ ብዙ አረፋ እንትን አይልም። ለፊታችሁ በተለይ ወዛማ ለሆነ አሪፍ ነው እላለሁ። የዛሬው ቪዲዮ ይሄን ይመስላል። ላይክ፣ ሰብስክራይብ ማድረግ